ደጌ ክብሬናት ማረጌ ሽታ አንቺ ያላህ ስጦታ። አሰላሙ አሌይኩም ወረህመቱላሂ ወበረካቱሁ። ውድና የተከበራችሁ የፎዚ ቤተሰቦች ሰላም ብያለሁ። አህባቢ በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ትርፍ ይበልልኝ። ኢንሻአላህ ባለፈ ስለ ሽርክ እንግዲህ አንብበን ነበረ። ቪዲዮውን እንደወደዳችሁ ተስፋ አደርጋለሁ። ዛሬም ደግሞ ስለ የሽርክና የተውሂድ የሁለቱ ጽንሰ ሀሳቦች የሚል ነው ማለት ነው። አህባቢ ለምታበረታቱ በሙሉ ጀዛኩሙላሁ ኸይረን ከልብ ነው አመሰግነው። ኢንሻአላህ ያው ቪዲዮ ወሳኝ ቪዲዮ ስለሆነ ከቻላችሁ ብታዳምጡት ደስ ይለኛል ማለት ነው። ያላወቅነውን እናውቃለን፣ ያወቅነውን ደግሞ ያው እናዳብርበታለን ማለት ነው ኢንሻአላህ። ተውሂድ ማለት የአላህን ወይም ፈጣሪን አንድነት ማረጋገጥ ማለት ነው። በልብ ማመን፣ በምላስ መመስከር እና በግንባር በተግባር ማረጋገጥ ነው። የጽንሰ ሀሳቡ ዋና መልእክት አምልኮ የሚገባው ወይም የሚመለክ የሚመካበትና ፍጹም ብቸኛ ፈጣሪ የሆነው አላህ ብቻ ነው የሚለው እምነት ትርጉሙ በቋንቋ አንድ ማድረግ ወይም ብቸኛ ማድረግ ማለት ነው። በሃይማኖታዊ ትርጉሙ ደግሞ አላህን በሶስት የተውሂድ አይነቶች ብቸኛ መሆኑን ማመን ነው። የተውሂድ አይነቶች ተውሂድ አልሩቡቢያህ ወይም የጌትነትን አንድነት፣ አላህ ብቻ የሁሉም ነገር ፈጣሪ ጌታ፣ አስገኝ፣ ህያው አድራጊና አስተናባሪ መሆኑን ማመን። ሁለት ተውሂድ አልኡሉሂያ የአምላክነት አንድነት፣ አምልኮ አንድ እንደ ሶላት፣ ጾም፣ ጸሎት፣ ሶላት፣ ፍራቻ ወይም ተስፋ ሙሉ በሙሉና በብቸኝነት ለአላህ ብቻ መሆኑን ማረጋገጥ። ሶስተኛ ተውሂድ አልአስማ ወሲፋት ወይም የአላህ ስሞችና ባህሪያት አንድነት፣ አላህ በቁርአኑ እና በነቢ ሙሐመድ ሰለላሁ ዐለይሂ ወሰለም ትክክለኛ በሆነ መልኩ ለራሱ የገለጻቸው ስሞችና ባህሪያት። ለምሳሌ አልረህማን እጅግ በጣም ሩህሩህ፣ ምንም ሳያዛቡ፣ ሳይክዱ፣ ሳያመሳስሉ ለእርሱ ብቻ ማረጋገጥ። ሽርክ ማለት በአምልኮ ውስጥ ለአላህ አጋር ማድረግ ማለት ነው። ይህ ተውሂድ የሚያስተምረውን የአላህን ብቸኝነት መጣስ ሲሆን በእስልምና ትልቁና የማይማረው ወንጀል ተደርጎ ይወሰዳል። ጽንሰ ሀሳቡ ዋና መልእክቱ አላህ ብቻ ሊሰጠው የሚገባን አምልኮ ወይም ዒባዳ ወይም የጌትነት ባህሪ ለሌላ ፍጡር፣ ጣዖት፣ ሰው፣ መልአክ፣ ጅን ወይም ሌላ አካል መስጠት ነው። ትርጉሙ በቋንቋ ማጋራት ወይም አጋር ማድረግ ማለት ነው። በሃይማኖታዊ ትርጉሙ ደግሞ አላህ ብቸኝነት የሚገባውን ነገር ለሌላ አካል መስጠት ነው። የሽርክ አይነቶች፣ አንደኛ ሽርኩል አክባር ወይም ታላቁ ሽርክ፣ ሙሉ በሙሉ ከአምልኮ ማስወጣት ወይም የአምልኮ አይነቶችን ለአላህ ያልሆነ አካል መስጠት። ለምሳሌ ሙታንን መለመን፣ ጣዖታትን ማምለክ፣ ፀሐይ መገዛት። ሁለተኛ ሽርኩን አስጋር ትንሹ ሽርክ፣ ሪያ ለሰዎች እይታ ወይም ውዳሴ መስራት የመሰሉ ጥቃቅን ነገሮች ሲሆኑ ምንም እንኳን ከእስልምና ባያስወጣውም ነገር ግን የሰራው ሚንዳ የሚያበላሹና አደገኛ ናቸው። ተውሂድ መሰረት የአላህ አንድነት ማረጋገጥ። ሽርክ በአላህ ላይ አጋር ማድረግ ውጤት ከእሳት ነፃ መውጣት እና ስራ ተቀባይነት ማግኘት። ሽርክ ውጤት አላህን ፈጽሞ የማይምረው ወንጀል ሽርኩል አክበር። ዋና መርህ አምልኮ ዒባዳ ለብቻው ለአላህ ብቻ። ዋና መርህ አምልኮ ለአላህና ለሌሎች ፍጡራን መከፋፈል። በእስልምና የእያንዳንዱ ሙስሊም የመጀመሪያና ዋነኛ ግዴታ ተውሂድን ማረጋገጥና ከሽርክ ሙሉ በሙሉ መራቅ ነው። የተውሂድ ጽንሰ ሀሳብ በዝርዝር ተውሂድ የአላህን አንድነት በሙሉ የህይወት ዘርፎች ማረጋገጥ ሲሆን በሶስት ዋና ዋና ክፍሎች ይከፈላል። ተውሂድ አልሩቡቢያ የጌትነትን አንድነት፣ ይህ ማለት አላህን በሰራው ብቻ ማድረግ ማለት ነው።
ማብራሪያ አላህ ብቻ ሁሉን ነገር የፈጠረው የሚመግብ ህይወት የሚሰጥና የሚወስድ የነገሮች አስተናባሪ ጥቅምና ጉዳትን የሚሰጥ ብቸኛ ኃያል መሆኑን ማመን። አረጋጋጭ ማስረጃ በቁርአን ውስጥ አላህ የሁሉ ነገር ፈጣሪ ነው። ሱረቱ ዙሙር ገጽ 39 ቁጥር 62 ላይ። ማሳሰቢያ፣ ይህ አይነቱ የተውሂድ አጋሪዎች ወይም ሙሽሪኮች እንኳ ያምኑት የነበረ ቢሆንም ወደ አምልኮ ወይም ተውሂድ አልአሉሂያህ ካልተሸጋገረ ብቻውን ከእስልምና አያስገባም። 2 ተውሂድ አልአሉሂያህ የአምላክነት አንድነት። ይህ ማለት አላህን በአምልኮ ብቸኛ ማድረግ ማለት ነው። ይህም የተውሂድ መሰረትና ነቢያት ሁሉ የተላኩበት ዓላማ ነው። ማብራሪያ፣ ሁሉም የአምልኮ አይነቶች ኢባዳ ለብቻው ለአላህ መቅረብ አለባቸው ብሎ ማመን። እነዚህም የሚከተሉትን ያካትታል። ዱዓ ወይም ልመና፣ መለመንና መጠየቅ ለአላህ ብቻ መሆን አለበት። ሶላትና ጾም፣ ስግደትና መጾም፣ ለሌላ አካል መጾም ወይም መስገድ አይቻልም። አልኸውፍ ወርረጃዕ ያኒ ፍርሃትና ተስፋ፣ አምልኮን የሚመራ ፍርሃት፣ ለምሳሌ የእሳት ፍርሃትና ተስፋ ወይም የጀነት ተስፋ ለአላህ ብቻ። አነዝር ወዘብህ ያኒ ሰላትና መስዋዕት፣ ማንኛውም መስዋዕት ማድረግ ወይም ስለት መግባት ለአላህ ብቸኛ መብት ነው። አረጋጋጭ ማስረጃ አላህን ተገዙ፣ በእርሱ ምንም አታጋሩ። ሱረቱ ኒሳ ገጽ 4 ቁጥር 36። 3ኛ ተውሂድ አልአስማ ወሲፋት የአላህ ስሞችና ባህሪያት አንድነት። ይህ ማለት አላህን በስሞቹና በባህሪያቶቹ ብቸኛ ማድረግ ነው። ማብራሪያው አላህ በቁርአንና በሐዲስ የነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ንግግር ለራሱ የገለጻቸውን ሙሉ ስሞችና ባህሪያት ያለ ምንም ማዛባት ወይም ተህሪፍ፣ መካድ ወይም ተዕዲል፣ አይነቱን አለማወቅ ወይም ተክይፍ እና ለመሳሰሉት ወይም ተምሲል ማመን። ምሳሌ አላህ ሰሚ፣ አሰሚ እና ተመልካች ወይም አልበሲር መሆኑን ማመን። ነገር ግን መስማትና ማየቱ በፍጡራን መስማትና ማየት እንደማይመሳሰል ማወቅ። አረጋጋጭ ማስረጃ እንደ እርሱ ያለ ምንም ነገር የለም፣ እርሱም ሰሚና ተመልካች ነው። ሱረቱል አሹራ ገጽ 42 ቁጥር 11 ላይ። የሽርክ ጽንሰ ሐሳብ በዝርዝር። ሽርክ ማለት በአላህ ላይ አጋር ማድረግ ሲሆን የተውሂድ ፍጹም ተቃራኒ ነው። አንደኛ ሽርኩል አክበር ታላቁ ሽርክ። ይህ አይነቱ ሽርክ ሰውን ከእስልምና የሚያስወጣና ንስሐ ሳይደረግበት ከሞቱ ዘላለማዊ የእሳት ቅጣት እንደሚያስከትል ነው። የሚፈጸመው አላህ የሚገባውን የአምልኮ አይነት ወይም ተውሂድ አልአሉሂያ ሙሉ በሙሉ ወይም በከፊል ለሌላ አካል መስጠት። ዋና ዋና አይነቶቹ ሽርክ በልመና ወይም ዱዓ ከአላህ ውጪ የሆኑትን አካላትን ለምሳሌ ነቢያትን፣ መላእክትን፣ ወልይ ነኝ የሚሉ ሰዎችን ለፍላጎት ወይም ለእርዳታ መጣራትና መለመን። ሽርክ በፍርሃትና በተስፋ ከአላህ ይልቅ ፍጡራንን መፍራት ለምሳሌ ሙታን ወይም ጅንን እና አላህ ብቻ ሊሰጠው የሚችለውን ተስፋ ለምሳሌ ሹፋዓ ወይም ምልጃ ከፍጡር መጠየቅ። ሽርክ በህግ ማውጣትና መተግበር ሩቡያህ ውስጥ ከአላህ ህግ ውጪ የሆነን ህግ ከአላህ ጋር እኩል የመፍቀድና የመከልከል ስልጣን ሰጥቶ መታዘዝ። ሽርክ በንያ ዓላማ አንድን አምልኮ ለአላህ ብሎ መጀመር፣ ነገር ግን በውስጡ የሌላ አካል ውዴታ ማሰብ። 2 ሽርኩል አስገር ያኒ ትንሹ ሽርክ። ይህ አይነቱ ሽርክ ሰውን ከእስልምና አያስወጣም፣ ነገር ግን ከባድ ወንጀል ተደርጎ የሚቆጠርና የስራን ሚንዳ የሚያበላሽ ነው። የሚፈጸመው በአምልኮ ውስጥ። ትንሹ ሽርክ በዋናነት የሚታየው በንያ ወይም ዓላማ ወይም በቃል ነው። ዋና ዋና አይነቶቹ ሪያ መልካም ስራን የሚሰራ አላህን ለመውደድ ሳይሆን በሰው ፊት ለመታየትና ውዳሴ ለማግኘት ከሆነ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ይህንን የተደበቀ ሽርክ ብለውታል። በአላህ ያልሆነ ነገር መማል ለምሳሌ በካዕባ እምላለሁ ወይም በእናትህ እምላለሁ ማለት መማል የሚገባው በአላህ ስሞችና ባህሪያት ብቻ ነው።
አላህና አንተ ከፈለጋችሁ ማለት ትክክለኛው አባባል አላህ ከፈለገ ከዚያም አንተ ከፈለክ መሆን አለበት። ምክንያቱም የአላህ ፍቃድ ከማንኛውም ፍጡር ፍቃድ ይቀድማል። ወሳኝ ነጥብ ሙስሊም ሁሉ ከሽርክ በመራቅና በተውሂድ በመጽናት አምልኮውን ከአላህ ጋር ብቻ በማድረግ መኖር ይኖርበታል። ተውሂድ የመጀመሪያም የመጨረሻም የእስልምና መሰረት ነው። ይህ ዝርዝር ማብራሪያ የተውሂድና የሽርክ ጽንሰ ሀሳቦች ምን ያክል ጥቅምና ወሳኝ እንደሆኑ ለመረዳት እንረዳለን ብዬ አስባለሁኝ ይላል አህባብ። እንግዲህ ኢንሻአላህ የዛሬው ቪዲዮአችን ይህን ይመስላል ማለት ነው። እናስቀጥለዋለን። በቀጣይ ደግሞ በሶስት የተውሂድ ክፍሎች የሚከሰቱ የሽርክ ምሳሌዎች የሚለውን ርዕስ ይዘን እንከሰታለን ኢንሻአላህ። በያላችሁበት ሰላማችሁ ይብዛልኝ። ሰላም፣ ፍቅር፣ አንድነት ለሀገራችን እያልኩኝ ብዙ ሰናበታችኋለሁ። መልካም ጊዜ ተመኘሁላችሁ። السلام عليكم ورحمة الله وبركاته. أمي دكي كبرينات معرقي أمي شتا أنت يا الله ستوتا